ሰላም 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 ውድ የቻናል የቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የቦሌ ኮሪደርን ነው የምንጎበኘው። እንግዲህ ዛሬ ጠዋት ነው የቀረጽኩት። በደንብ ፕሮግረስ አለው ኮሪደሩ ላይ ማለት ነው። ባለፈው በቅርብ ቀናት አይተነው ነበር። በተለይ ሰሞኑ የሆነ የተወሰኑ ቀናቶች በፊት አንድ ሳምንት ምናልባት እንደዚህ ቢሆን ነው። እንግዲህ ዛሬ ወደ ቦሌ ተመልሻለሁ። ለምሳሌ ለአብነት ዛሬ የደረሰበት ደረጃ ይሄንን ነው የሚመስለው ማለት ነው። እሱን ነው የምናየው። መነሻዬም ያው ምናልባት አዳዲስ ቤተሰቦች ካላችሁ ከቦሌ ብራስ እስከ አትላስ ድረስ የሚሰራው ፕሮጀክት ነው የዚህ የቦሌ ኮሪደር ማለት። የቦሌ ብራስ እስከ አትላስ ድረስ ያለውን ማለት ነው። ኦልሞስት ወደ 1.7 እንደዚህ አካባቢ ኪሎ ሜትር የሚሸፍን ፕሮጀክት ነው። እኔ ግን ዛሬ የማሳያችሁ መዳረሻችን የሚሆነው እስከ ቦሌ መድኃኔዓለም ወይም ደግሞ እስከ ኤድና ሞል አደባባይ በእርግጥ አሁን የለም፣ እስከዛ ድረስ አካባቢ ያለውን ነው። እንደምታዩት አሁን አስፋልቱ አልቋል። ማሽነሪዎችም ዳር እያያችሁ ይመስለኛል። ይሄኛው መንገድ ኦልሬዲ መኪና አይተላለፍም፣ ተዘግቷል። ከቦሌ አትላስ እስከ አደባባዩ ድረስ ማለት ነው፣ ጫፍ ድረስ ቦሌ መድኃኔዓለም የፊተኛው በር መግቢያ ድረስ ያለው እንደምታዩት ሰው ያው በእግር ነው ወክ እያደረገ ያለው። እንግዲህ እኛም አብረናቸው ወክ እናደርጋለን ማለት ነው። የጠዋት ፀሐይ እየሞቅን። በነገራችን ላይ በዓል ነው የሚመስለው። የሆነ ደስ የሚል ቫይብ አለው የራሱ የሆነ። ብዙ ጊዜ እንደዚህ አይነት እንትኖች አይገኙም አይደል? ወይ ለበዓል ወቅቶች መንገድ ተዘግተው ምናምን ካልሆነ የሚታዩ አይነት ወይ ደግሞ የተለመደ አይነት አይደለም። እንግዲህ ለማንኛውም ቤስት ዌስተርን ታችኛው ሆቴል ያው ሁለት ነው ያለው እዚህ ቦሌ ጋር። አንደኛው በኤድና ሞል ዞር እንዳላቸው እነዚህ ሆቴሎቹ በብዛት ሆቴል የሚገኙበት አካባቢ እና ሃርመኒ፣ ሳሮ ማሪያ። በነገራችን ላይ መንገድ እየተሰራ ነው። እንግዲህ አንድ ቀን እሱን ደግሞ እናየዋለን። በጣም ጠባብ መንገድ ነበር በነገራችን ላይ፣ ወደ አንድ አቅጣጫም ብቻም አድርገውት ነበር። እንግዲህ ይሄኛውን ቦሌና የኛው ዋናው ቦሌን የሚያገናኘው መስመር ማለት ነው። ሁለተኛው በዚህ በማላዊ ኤምባሲ ያለበት ወይም ደግሞ በቦሌ መድኃኔዓለም በታችኛው በር ጋር አጠገብ ባለው በመስቀለኛው መንገድ በፍሬንድሺፕ ወይ ደግሞ በፍሬንድሺፕ እንኳን አይደለም በሚሊኒየም አዳራሽ በኩል ያለው መንገድ ጋር ማለት ነው። እሱኛውም ተዘግተዋል። እንግዲህ ዛሬ ወክ ነው እየተደረገ ያለው፣ ግን አሪፍ ነው። የሆነ ደስ የሚል እንትን ነው ያለው። እንግዲህ ያው አስፋልቱ እንደምታዩት ተጠናቋል፣ የመኪናው ማለት ነው። ምናልባት ካሁን በኋላ የሚለት ነገር ያለ አይመስለኝም። ዳርና ዳሩ ግን የእግረኛው መንገዱ ከባለፈው አንጻር ብዙም ለውጥ ያለው አይመስለኝም፣ አላየሁበትም እኔ በበኩሌ። እንትኖች ግን አሪፍ እየተሰሩ ነው የሚገኙት። እነዚህ የፓርኪንግ ቦታዎች፣ ግሪን ኤሪያዎች በደንብ እየተለዩ ነው። በእርግጥ ቆይቻለሁ እንጂ ከአትላስ በኩል አይተነው ነበር ባለፈው። እንግዲህ ምናልባት እሱም የሆነ አዲስ ነገር ካለው ሰሞኑ እናየዋለን። እዛኛው አካባቢም በጣም የሚገርም ወይም ደግሞ በፍጥነት እየተሰራ ካለ ሰፈር አንደኛው ወይም ደግሞ ቦታ ያው የዚሁ ፕሮጀክት ፓርት ቢሆንም እዛኛው አካባቢ ጋር ትንሽ ከዚህኛው እንትን በኋላ ነበር የተጀመረው፣ ወይም ደግሞ ከዚህ ወደዛ ነበር ፕሮጀክቱ ሲሰራ የነበረው ማለት ነው። እዛም በጣም ሰፋፊ ቦታዎች እንደዚህ ለግሪን ኤሪያ እና ለፓርኪንግ ቦታው ምቹ እንዲሆን እያደረጉት ነው የሚገኙት በዚህ አትላስ መስቀለኛው መንገድ ጋር ድረስ ማለት ነው። እሱም ተሻግረው ደግሞ ባለፈው የዚህ አትላስ ስር ያለውን የዚህ አርቲፊሻል ሀይቁ እንደዚሁም ደግሞ የአትላስ የወንዝ ዳር ልማት አብረን እያየን ነበር። እዚህ የፒኮክ ፓርክ አጠገብ የሚገኘው ማለት ነው። እዛም አካባቢ ጋር የሚገኘው ተሻግሮ በኩል ወይም ደግሞ ከኦሪያል ቤተ ክርስቲያን በስተጀርባ የሚገኘው የወንዝ ዳር ልማት እየጀማመሩት ነው። ያኔስ በእርግጥ እሱን አላሳያዎችም፣ ነገር ግን የአትላስ ወንዝ ዳር ልማትን ስናይ እዛም አካባቢ እንደጀመሩት አቅርቤላችሁ ነበር። በድምጽ ብቻ እንደዚህ ነግሬያችሁ ነበር መሰለኝ።
ስለዚህ ይሄኛው ፕሮጀክት ምናልባት በቅርቡ በጣም በጥቂት ቀናቶች ውስጥ ሊጠናቀቅ የሚችል አይነት ነው። ያው እግረኛው መንገድ ኦልሬዲ በኮንክሪት ስለሆነ እንትን የሚሉት እየሰሩት ያሉት ማለት ነው። እዚህ እስከ ቦሌ ኢንተርናሽናል ሆቴል ያለበት ድረስ ኮንክሪት አድርገው ታይቻለሁኝ። እዚህኛው አካባቢ ጋር እንደምታዩት በዚህ በግራ በኩል አሁን እዚህ ጋር እየሄድኩ ባለሁበት ኦልሬዲ ፌሮ ወይም ደግሞ ቅድመ አርማታ ከመሙላታቸው በፊት ያለውን ጨራርሰውታል። ከዚህ በኋላ ሊሞሉት የሚችሉት የዚህ አርማታውን ሙሌት ነው ሊቀራቸው የሚችለው ማለት ነው። እንግዲህ አሁን ወደ ዩጎ ሲቲ ቸርች አካባቢ እየደረስን ነው። ያው በዚህ በቀኝ በኩል አጥሩ ይታየኛል። በዚህኛው በኩል እንግዲህ ይሄኛው ቤት ሬስቶራንት መሰለኝ የነበረበት። አዎ ብዙ ጊዜ በሞቅ ያለ አይነት ቤት ነው የነበረው። እዚህ ጋም ለእግረኛ ይሁን እንግዲህ ሆቴሉ አካባቢ ያለበት የቦሌ ማለት ነው፣ ቦሌ ኢንተርናሽናል ሆቴሉ እዛም አካባቢ የተወሰነ ህንፃዎቹ እንደምታዩት ግራውንዳቸው ጋር እንደ መተላለፊያ አይነት እየተሰራ ነው የሚገኘው። ያው እንግዲህ በጠዋት ሰው ጀርባውን ለፀሐይ ሰጥቶ አሪፍ ወክ እያደረገ ነው የሚገኘው። አብዛኛው ሰው ወደዛ ነው ወደ ቦሌ መድኃኒዓለም አቅጣጫ ነው እየሄደ ያለው። እንደምትመለከቱት በጣም ትንሽ ሰው ነው ወደታች ወደ ብራስ አቅጣጫ ሲመጣ እያየሁ ያለሁት። ምናልባት ከዚህ ወደዛ ታክሲ የሚጭኑ ያሉ አይመስለኝም። ኦልሬዲ መነሻችን ጋር ስላላየን ማለት ነው። ከዛ በኩል ግን ከመድኃኒዓለም በስተጀርባ በኩል በቦሌ መሰናዶ ትምህርት ቤትና በቦሌ መድኃኒዓለም ቤተክርስቲያን መሀል ባለው መንገድ በስተጀርባ በኩል የሚያሳልፍ አስፋልት አለን እንደምታውቁት፣ ወደ ሞኤንኮ መውጫ ማለት ነው። ወደ ሞኤንኮ ወይ ደግሞ ወደ ሀያት ብሪቲሽ ስኩል እንኳን ጋር አይደርስም። በሀያት ሜዲካል ኮሌጅ ያለበት አለ። ወደ እሱ መውጫ ጋር አንዲት አስፋልት አለች። እንግዲህ ያው እያያችሁት ከሆነ እግረኛ መንገዱ ላይ ነኝ ያለሁት። እንደምትመለከቱት እዚህ አካባቢ ሞልተውታል። በእርግጥ አሁን የእግረኛ መንገዱም ጥሩ ሰፋ ብሏል። ምናልባት አንዳንድ እኩል ላይሆን ይችላል፣ ነገርም በቂ የሆነ መተላለፊያ ነው እንደምትመለከቱት እዚህ ጋር ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ፣ ነባር ቤተሰቦችም ሀሳብ አስተያየታችሁን አስቀምጡልኝ። እንዲሁም ደግሞ ላይክ እያደረጋችሁ ቪዲዮን ብትጀምሩት ደስ ይለኛል። ትላንትና የገላን ጉራ የቤቶች ግንባታ ነበር ያየነው። ያው ቦሌ ኢንተርናሽናል ሆቴል ጋር ነኝ እንደምታዩት። እንግዲህ እዛ የዚህ 100 ሺህ ቤቶች ፓርቲ ሆነው አንደኛው ሳይት ከ18ቱ አንዱን ሳይት ነበር ትላንትና ያየነው። ዛሬ ደግሞ ወደ ኮሪደር ተመልሰናል ማለት ነው። እንግዲህ ሌላ እዚች ጋር ነች እንግዲህ ለፓርኪንግ ይሁን ለግሪን ኤሪያ እየተሰራ የሚገኘው። አሁን ለምሳሌ መኪኖች የቆሙበት ይሄ ማለት ነው። እንግዲህ በብዛት እነዚህ አሁን ሬስቶራንቶች ምናምን የነበሩበት ነው። ምናልባት ትዝ የሚላችሁ ከሆነ የዚህ የተርኪሽ ሬስቶራንት፣ ሌሎች ምግብ ቤት ሬስቶራንቶች ምናምን ነበሩ። ተርኪሽ ሬስቶራንት እዛች ፊት ለፊት በቀኝ በኩል ከትንሹ ህንፃ አጠገብ ነው የነበረው። ይሄ አቢሲኒያ ባንክ ብራንች ካለበት ማለት ነው። እንግዲህ አሁን እያለፈን የምንገኘው በዚህ በኦሮሚያ ታወር አጠገብ ነው እየደረስን የምንገኘው። ወይም ደግሞ ከዚህ በፊት ወረዳ 3 የሆነ ሸማቾች የወረዳ 3 የነበረበት አሁን እንኳን እንደዛ አይመስለኝም፣ ሌላ ፕሮጀክት ተጀምሮበታል። እንግዲህ ያው ራሳቸውን የሚያድሱ ህንፃዎች አሉ። ያው እዚህ ጋር እንደምትመለከቱት እድሳት ላይ ያሉ፣ ያው ይሄን መቼም እንትን ሊሉት የሚችሉት ሙሉ ለሙሉ የዚህ መስታወት ቢሆን ኖሮ እድሳቱ ከባድ ነው የሚሆነው። እንግዲህ ምናልባት ቀለሙን ሊቀይሩት ይሆን ምን እንደሆነ አላውቅም።
በሁለቱም በኩል በዚህም በግራም በቀኝም ሁለት ህንፃዎች እድሳት እየተደረገላቸው እያየሁ ነው። እና ስለ ቤቶቹ ብዙዎቻችሁ ተጠይቁኝ ስለነበር ነው። ብዙ ጊዜ ተደጋጋሚ የቤቶች ሳታሳየንም ወይ የሚሉ ጥያቄዎች ስለነበሩ ማለት ነው። እንግዲህ ያው እዚህ ጋርም ሌላ የፓርኪንግ ኤሪያ ይታየኛል። ምናልባት ፐብሊክ ስፔስ አሁን ሲያልቅ ምን እንደሆነ በእርግጥ ሙሉ ለሙሉ ይሄ ፓርኪንግ ነው፣ ይሄ ለአረንጓዴ ስፍራ ነው፣ ይሄ ለህፃናት መጫወቻ ነው የሚል የተጻፈበት የለም ወይም ደግሞ ነገር ግን እዚህኛው ፕሮጀክት ላይ ከሚኖሩት ውስጥ እቅድ ከተያዘለት ማለት ነው አንደኛው የፓርኪንግ ስፍራ፣ ሁለተኛ የዚህ የህፃናት መጫወቻ ይኖረዋል። እንደዚሁም ደግሞ ፐብሊክ ስፔሶች ግሪን ኤሪያዎች ይኖራሉ ተብሏል። እንግዲህ ለዛም ተብሎ እንደምታዩት አንዳንድ ቦታዎች ክፍት የሆኑ ከዚህ በፊት ቤቶች የነበሩባቸው ማለት ነው። እዚህ ጋር ነው እንግዲህ የሬስቶራንቱ የነበረው። ተርኪሽ ሬስቶራንት እዚህ ጋር ነበር። ቀበሌ ነበር ያልኳችሁ ደግሞ ያው እዚህ ህንጻው አጠገብ ያለችው በቆርቆሮ የታጠረችው ማለት ነው። በግራ በኩል እሷ ነበረች። እቺ ማለት ነው። ከዚህ በፊት አንድ ማሽነሪ የሚቆፍረው ማለት ነው ነበር። አሁን ላይ ጨርሶ ይህም እንደሆነ እንጃ፣ ያው ስለታጠረ ማየት አይቻልም። ሌላው እዚህ ጋር አለፍ እንዳለም የዚህ ማላዊ ኤምባሲ አጠገብ ካሉት ከነዚህ ከአፓርትመንቶቹ ዳር ላይ ያለችው ፈርሳለች ወይም ደግሞ ምናልባት እሱም ሲያልቅ ወይ ክፍት ቦታ ይሁን እንደሆነ በእርግጥ አሁን ክፍት ስላልሆነ ማየት አንችልም። ነገር ግን ዳር ላይ ያለችው እነዚህ ወደ ከማላዊ ኤምባሲ ፊት ለፊት የሚያማምሩ አፓርትመንት ቤቶች አሉ። ተመሳሳይ አስፓልቱ ዳር ላይ ያለችው ማለት ነው። አሁን እሷ የለችም። እንግዲህ ከጎኗ ማሪዮት ኤግዚኪቲቭ ሆቴል ነው እየተሰራ የሚገኘው የቁጥር 2 ማለት ነው። አንደኛው እዚህ ስጢፋኖስ ፊት ለፊት ከሀያት ሬጀንሲ ዝቅ እንዳላችሁ ማለት ነው በአምቢስ በኩል እዛ አካባቢ እንዳለ ይታወቃል። እንግዲህ ሁለተኛው ይኸው ህንጻው ይሄ ነው። እዚህ ጋር እንትን ለጥፈውበት ነበር። ለምን እንዳነሱት እንጃ። ባለፈው እንደዛ ይቼ ነበር። እንግዲህ በእውቁ ባለሀብት በአቶ ሳሙኤል ስር የሚተዳደር እንደሆነ ይታወቃል። የሰንሻይን ኮንስትራክሽን ባለቤት ማለት ነው። እንግዲህ ቦሌ መድኃኒዓለም በር አካባቢ ጋር ደርሻለሁኝ። በግራ በኩል ያው ሆቴሎች የነ ቀነኒሳ ሆቴል፣ የነ ብርሃን ያደሬ፣ አውሎ ቢዝነስ ሴንተር፣ እነ ማፊ ሲቲ ሞል እንዲህ እያልን የድና ሞል ወደዛ ድረስ ነው እንግዲህ ዛሬ ጉብኝታችንን የምናደርገው። እንግዲህ ጫፍ ስንደርስ ያው መስቀለኛው መንገድ ነው ያለው። አንዱ ወደ 22 ማዞሪያ፣ ሌላው 22 ማዞሪያ ከየድና ሞል አደባባይ እስከ 22 ማዞሪያ የሚገርም እሱም በሚገርም ለውጥ ላይ ያለ ሰፈር ነው። አሁን ምናልባት ከተማ ውስጥ ያለው ትልቁ የመንገድ ግንባታ ወይም ደግሞ ኮንስትራክሽን እየተካሄደበት ያለ ወይም ደግሞ በትራንስፎርሜሽን ውስጥ ያለ ሰፈር እሱ ነው የሚሆነው። ከዚህ በፊት ከነበረው ድጋሚ ሰፋ እያደረጉት ነው የሚገኙት። ያው እሱ የኮሪደር ብቻ ሳይሆን ሙሉ ግንባታ ነው። ከሱ አልፎ ደግሞ ይሄኛው ከቦሌ መድኃኒዓለም ጫፍ እስከ 22 ማዞሪያ እስከ ጎላጎል ታወር ድረስ ማለት ነው ያለው። ከዛ ቀጥሎ ደግሞ ሁለተኛው ይቀጥላል። ከዚህ እስከ ከየድና ሞል እስከ
ይቅርታ ከጎላጎል እስከ እንግሊዝ ኤምባሲ ድረስ ማለት ነው። በዚህ በምስራቅ አጠቃላይ በድንበሩ አድርጎ እስከ እንግሊዝ ኤምባሲ ድረስ ይደርሳል። እሱኛው ሁለተኛው ክፍል ነው የዛኛው የመንገድ ግንባታ ማለት ነው። አውሎ ቢዝነስ ሴንተር ጋር ነን እንግዲህ አሁን የምንገኘው። ግሪን ኤሪያውም እንግዲህ በእነዚህ ችግኝ ቦታዎች እንደምታያቸው እነሱም እየተጠናቀቁ ነው የሚገኙት። ኦልሬዲ ሳር ተከለው ጨርሰውት በግራም በቀኝም ማለት ነው። መብራቱም አልቋል፣ የመንገድ ዳሩ ማለት ነው። በደንብ ፀሐይ ስለወጣ እንጂ እንደውም ስጀምር አካባቢ አልጠፋም ነበር መብራቶቹ ራሱ፣ በተለይ አምፖሎቹ ጫፍ ላይ ያሉት። እንግዲህ እነዚህ አንደኛው ጠቀሜታቸው ቻርጅ ማድረጊያም አላቸው። ምናልባት አንዳንድ ቦታ ላይ ወጣቶች ይህንን አጠገብ ቆሞ ካያችሁ ያው ብዙ ሰው እንኳን በእርግጥ አሁን እየታወቀ መጥቷል። ቻርጅ እያደረጉ ነው የሚሆነው ማለት ነው። ዋይርለስ ቻርጅ ስለሆኑ ደግሞ አሪፍ ነው፣ ዘመናዊ ናቸው። ጠቀሜታቸው ብዙ ነው ማለት ነው። እንግዲህ አደባባዩ መነሳቱ መንገዱን የተሻለ ወይም ደግሞ ሰፋ እንደሚያደርገው ምንም ጥርጥር የለውም። ነገር ግን ከዚህ ቀደም እንደውም ቀድመው አሪፍ ወይም ደግሞ በደንብ ሳቢ ከነበሩ አደባባዮች አንዱ እዚህ ኤድና ሞል ጋር የነበረው ነው። ኦልሬዲ አረንጓዴ ስፍራ በደንብ በንጽህና የተያዘ ስለነበረ ማለት ነው። እና ደግሞ የፋውንቴን ነበረው በነገራችን ላይ። አሁን እንኳን አዲስ አበባ ውስጥ ፋውንቴን በሽ ነው በየቦታው፣ በጣም አሪፍ የሚገራርሙ እየተሰሩ ስለሆነ። በእርግጥ የአስፋልት አካፋይ ላይ ብዙ የለማ። እነዚህ ወንዝ ዳር ለምሳሌ ጊዮን ጋር የሚገርም በቅርቡ የተጠናቀቀ አለ። የፒያሳው የእስጢፋኖስ ጀርባ ላይ የሚገኘው የዚህ ኢሬቻ ፓርክ ጋር ያለው እዚህ አሁን ካሳንቺስ አካባቢም እየተሰራ ነው፣ ራይል ጋር ማለት ነው። ብዙ ቦታዎች ላይ ያሉ፣ ካሳንቺስም ራሱ እዛም አለ። አደባባይ ላይ ግን እኔ ማስታውሰው 4 ኪሎ ጋር ያለው፣ ሁለተኛ 6 ኪሎ፣ እነሱም በጣም የሚገርሙ ተደርገዋል። ሐውልቶቹ ዙሪያ ላይ ያለው ማለት ነው። ይሄ እዚህ ጋር ይሄኛው የኤድና ሞል የነበረው በፊትም ግሪን ኤሪያ ነበረው ዙሪያው ላይ። ከዛ ፋውንቴኑ ደግሞ ማዕከል አካባቢ ነበረ። እሱም ደስ የሚል አይነት እንትን ነበረው። ነገር ግን ሰፊ ቦታ ነበር። መንገዱ ደግሞ ጠባብ ስለነበር ምናልባት አሁን ሊያደርጉ የሚችሉት መብራት፣ የመንገድ ዳር ወይም ደግሞ የዚህ የትራፊክ መብራት ሊኖር ይችላል እንጂ አደባባይ እዚህ አይኖርም ማለት ነው። የኛው ሰፈር እንግዲህ ሌላው ቢዚ ከሚያደርጉት ውስጥ ከፍተኛ የሆነ ወይም ደግሞ ተለቅ ያለ ቢዝነስ የሚካሄድበት አካባቢ አንዱ ነው። ከሚካሄድባቸው አካባቢዎች ወይም ደግሞ ሰፈሮች እንደምታያቸው ትልልቅ ሞሎች ያሉበት፣ እያንዳንዱ ሞል ስር ደግሞ ከፍተኛ ቢዝነስ ያለው ተቋማቶች ወይም ደግሞ ሱቆች የሚገኙባቸው ናቸው። ሆቴሎች፣ ሬስቶራንት፣ እንደዚሁም ደግሞ ኤምባሲዎች የሚገኙበት ጎዳና ስለሆነ የመንገዱ መስፋት እንደዚሁም ደግሞ የተሻለ ስማርት ማድረጉ ምርጥ አይዲያ ይመስለኛል።
እንግዲህ አንዱ ከሚካሄድባቸው ውስጥ ደግሞ የዚህ የስልክ ሽያጮች በብዛት እዚህ ይገኛሉ። እንደዚሁም ደግሞ ኤሌክትሮኒክሶች ያው ቦሌ ጀርባውም ውስጡም ዋናው መንገድ ብቻ ሳይሆን እያንዳንዱ ቦታ የቢዝነስ ነው አብዛኛው። እንግዲህ ወደ አደባባዩ አካባቢ እየደረሰን ነው የምንገኘው፣ የመስቀለኛው መንገድ ጋር ማለት ነው። ዙሪያውን ቃኘት አድርገን ነው የዛሬ ጉብኝታችንን እናጠናቅቀው። እኔ ሀሳቤን ጨርሻለሁኝ። ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ነገ ደግሞ በሌላ ቪዲዮ እንመለሳለን። አዲስ ቪዲዮ ላቀርብላችሁ ሞክራለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው፣ መልካም ጊዜ። ትላንት ደግሞ